ዲሽታጊና አሊያም ደግሞ ታሪኩ አሜሪካን ሀገር እንዳይሄድ ተከለከለ። ሙዚቀኛው ዲሽታጊና የገጠመው አስደንጋጭ ክስተት ምንድነው? ለምንስ ወደ ሀገረ አሜሪካ እንዳያቀና ተከለከለ የሚለውን በስፋት እንመለከታለን። መድረሱ ተነገረ። ሪፖርተር ያወጣው አነጋጋሪ ሪፖርት በርካቶችን አስደንግጧል። ሙሉ መረጃውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ የአሜሪካው ፕሬዝዳንት ለአፕል ኩባንያ የሰጡት ቅድመ ሁኔታና ማስጠንቀቂያ ትራምፕ በትሩዝ ሶሻል ሚዲያ ልጥፋቸው ላይ ያጋሩት ጽሑፍን በተመለከተ በርካቶች እየተነጋገሩበት ይገኛሉ። ትራምፕ የሰጡት ማስጠንቀቂያና የተሰጣቸው ምላሽ ምንድነው? ስለ አፕል ኩባንያ ምን አሉ የሚለውን በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት ለምትገኙ ውድ የአቢሲኒያ ዴሊ ቤተሰቦቻችን በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን በየዕለቱ የምናስደምጣችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃው እናመራለን። ወደ አስቀደምንላችሁ መረጃችን ስናመራ በአሜሪካን ሀገር የሚገኘው ኢትዮጵያን ኮሚኒቲ ዴቨሎፕመንት ካውንስል የተባለው መንግስታዊ ያልሆነ ድርጅት የተመሰረተበትን 42ኛ ዓመት ምስረታ በዓል አስመልክቶ ባሳለፍነው ሐሙስ አርሊንግተን ቨርጂኒያ በሚገኘው ሬኔሳንስ ሆቴል ታዋቂ ግለሰቦች፣ የማህበረሰብ አባላትና ጥሪ የተደረገላቸውን እንግዶች በተገኙበት ዝግጅት ላይ ስደተኞችን ያገለገሉ፣ ማህበረሰባችንን ያገዙና ለሰላምና ለፍትህ የቆሙ 3 ግለሰቦችን በደማቅ ስነ ስርዓት የእውቅና ሽልማት የሰጠ ሲሆን ድምጻዊ ታሪኩ ጋንኪሳ ለሰላምና ለፍትህ መስፈን ላበረከተው ላቅ ያለ አስተዋጽኦ ሊሸለም ይገባዋል ብሎ ድርጅቱ በመወሰን በአሜሪካን ሀገር በእንግድነት ተገኝቶ በዝግጅቱ ላይ የተዘጋጀለትን ሽልማት እንዲቀበል አስፈላጊውን መስፈርት አሟልቶ አዲስ አበባ ለሚገኘው የአሜሪካን ኤምባሲ የግብዣ የጥሪ ወረቀት ልኮለት ነበር። ድምጻዊ ታሪኩ ቪዛ ለመውሰድ ቃለ መጠይቅ ለማድረግ በኤምባሲው በቀጠሮ ቀን ከተገኘ በኋላ በቪዛ ኦፊሰሩ ቃለ መጠይቅ ተደርጎለት ነበር። ኦፊሰሩ አማርኛ መናገር የሚችል ፈረንጅ ነበር። ታሪኩንም በአማርኛ ለምንድነው ወደ አሜሪካን ሀገር የምትሄደው ብሎ ሲጠይቀው ታሪኩ አሜሪካን ሀገር በቋሚነት ለመኖር ብሎ ይመልስለታል። የቪዛ ኦፊሰሩም ወደ ሀገር የማትመለስ ስለመሰለኝ ብሎም ቪዛውን ይከለክለዋል። ፈረንጁ የቪዛ ኦፊሰርና ታሪኩ አማርኛ ቋንቋ ሁለተኛ ቋንቋ ስለሆነ ጠያቂውና ተጠያቂው ሳይግባቡ ታሪኩም ወደ አሜሪካ ሳይመጣ ቀርቷል። በዚህ ምክንያት ታሪኩ በሌለበት በወኪሉ አማካኝነት ሽልማቱ ተበርክቶለታል። ከሽልማቱ በኋላ በቪዲዮ ተቀርቶ በስፍራው ከጂንካ ባስተላለፈው መልእክትም ይህንን ሽልማት ስለሸለማችሁኝ እጅግ በጣም አመሰግናለሁ። ወደ አሜሪካን ሀገር ለመምጣት አስቤ አልተሳካም። አሁን ጂንካ ተመልሼ በግብርና ስራ ላይ ተሰማርቻለሁም ብሏል። የግብርና ስራውን እየሰራ ባስተላለፈው የቪዲዮ መልእክት በዚህ ዝግጅት ላይ በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን፣ የተባበሩት መንግስታት ድርጅት አምባሳደር የነበሩት ሊንዳ ቶማስ እና የነጩ ቤተ መንግስት የስደተኞች ጉዳይ አማካሪ የነበሩት ማርሌላ አስኮባሪ ተገኝተዋል። በአዲስ አበባ የሚገኘው የአሜሪካን ኤምባሲ የቪዛ ክፍል ኦፊሰር ሆነው የሚላኩ ዲፕሎማቶች ወደ አዲስ አበባ ከመላካቸው በፊት በአሜሪካን ሀገር የአማርኛ ቋንቋን እንዲያጠኑ የተደረገ ስለሆነ የአማርኛ አስተርጓሚ አያስፈልጋቸውም። በአሁኑ ወቅትም በኤምባሲ ውስጥ ከሚሰሩ የቪዛ ኦፊሰሮች መካከል ቢያንስ 3ቱ አማርኛ ቋንቋን አቀላጥፈው ይናገራሉ። በድምጻዊ ታሪኩ ጋንካሲ የተቀነቀነው ዲሽታጊና ወይንም ደግሞ አዳም ወንድሜ የተሰኘ ነጠላ ዜማ በዩቲዩብ ከተለቀቀ ጊዜ ጀምሮ ከ38 ሚሊዮን በላይ ተመልካቾችን አግኝቷል። ድምጻዊ ታሪኩ ጋንካሲ የሚኖረው ጂንካ ሲሆን በግብርና ስራም ይተዳደራል። በኢትዮጵያ መከላከያ ሰራዊት አባል በመሆንም በውትድርና አገልግሎ የሚያውቀው ታሪኩ ከዚህ በፊት እምዬ ጂንካ ሲል የተጫወተው ሙዚቃም አለው። በትውልድ ሴኔጋላዊ በዜግነት አሜሪካ የሆነው ዝነኛ የሆነው ሙዚቃ ኤኮንም ዲሽታጊናን ሪሚክስ አድርጎ ተጫውቶታል። ወደ ቀጣይ መረጃችን ስናመራ እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ575 ዶላር በላይ መድረሱ ተነገረ። መረጃውም እጅግ እያነጋገረ ይገኛል። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ575.6 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት ገለጸ። አሶሲዬሽኑ የሀገሪቱን ከ2021 እስከ 2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 ቀን 2017 ዓ.ም ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ
2023 ድረስ ያለባትን የብድር መጠን 62.5 ቢሊዮን ዶላር መድረሱንና እያንዳንዱ ኢትዮጵያዊም የተጠቀሰውን መጠን የውጭ ዕዳ እንዳለበትም ጠቁሟል። የብድር ጫናው እንዲበዛ ካደረጉ ምክንያቶች ማለም የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶችን አለማስፋት፣ የውጭ ንግድ መቀዛቀዝና የማምረት አቅም የቀነሰ መምጣት ዋነኞቹ እንደሆኑም በሪፖርቱም ተጠቅሷል። በማህበሩ ከፍተኛ የማይክሮ ኢኮኖሚ ተመራማሪ ናስር ከዚህ በፊት ሀገሪቱ ለተለያዩ ፕሮጀክቶች ከተለያዩ ተቋማትና ሀገሮችም የተበደረቻቸው ብድሮች ውጤታማ አለመሆናቸው ዋነኛ የብድር ጫና ምክንያት መሆናቸውንም አስረድተዋል። ኢትዮጵያ የብድር መክፈያ ጊዜን በመደራደር እንዲራዘም ማድረጓ ጥሩ ቢሆንም ሊከፈል የነበረው ገንዘብ አሁንም ኢኮኖሚውን መደጎም በማይችሉ መንገዶችም ወጪ ከተደረገ የዕዳ ጫናው ይጨምራል እንጂ ሊቀንስ እንደማይችልም ተመራማሪው ተናግረዋል። የመንግስት ወጪ በተቀናጀና ኢኮኖሚውን በሚጠቅም መንገድ ካልተተገበረ ዕዳ መክፈል ከማይችሉ ሀገሮች መካከል እንድትመደብ ከማድረግ ባለፈም ለኢንቨስትመንት ተመራጭ ያልሆነች አገርም እንድትሆን ያደርጋታልን ብለዋል። ከዚህ በፊት ከዓለም አቀፍ አበዳሪ ተቋማትና ሀገሮች የተገኙ ብድሮችም ባደረሱት ጫና ምክንያት መንግስት በውጭ ቅነሳ ላይ መቆየቱ ለኢኮኖሚው መቀዛቀዝ ተጨማሪ ምክንያት እንደሆነም ተመራማሪው አክለው ገልጸዋል። ትራምፕ አፕል ኩባንያ ስልኮቹን በአሜሪካ ውስጥ የማያመርት ከሆነ 25 በመቶ ታሪፍ እንደሚጥሉበት አስጠነቀቁም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስማርት ስልክ አምራች የሆነውን ግዙፉን ኩባንያ አፕልንና ከአውሮፓ የሚገቡ ምርቶችን ኢላማ በማድረግ አስጠንቅቀዋል። ትራምፕ በአሜሪካ ውስጥ ለሚሸጡ ነገር ግን ያልተመረቱ አይፎኖች ላይ አፕል 25 በመቶ ታሪፍ እንዲከፍል አደርጋለሁ ሲሉም አስፈራርተዋል። በየዓመቱ ከ60 ሚሊዮን በላይ ስልኮችን በአሜሪካ ውስጥ የሚሸጡ ሲሆን ሀገሪቱ ግን የስማርት ስልክ ማምረቻ እንደሌላትም ገልጸዋል። በሰኔ የሚጀምር 50 በመቶ ታሪፍ በአውሮፓ ህብረት ላይ እንዲጣል እንደሚመከርም በመግለጽ በአውሮፓ አምራቾች በሚመረቱ የቅንጦት እቃዎች እናም ሌሎች እቃዎች ላይ ከፍተኛ ቀረጥ እንደሚያስከትልም ጠቁመዋል። ትራምፕ ለአሜሪካ አይፎኖች እዚያው ካልተመረቱ 25 በመቶ ታሪፍ እንደሚጥሉም አስጠንቅቀዋል። በዜናው ምክንያትም የገበያ ዋጋዎች እየቀነሱ ሲሆን ትራምፕ ለአፕል የሰጡት ማስጠንቀቂያ የጊዜ ገደብ እንዳላስቀመጡም ተመላክቷል። ትራምፕ በትሩዝ ሶሻል ሚዲያ ላይ ባሰፈሩ ጽሑፍም ከረጅም ጊዜያት በፊት ለአፕል በአሜሪካ ውስጥ የሚሸጡት አይፎኖቻቸው በአሜሪካ ውስጥ እንደሚመረቱ እንጂ በህንድም ሆነ በሌላ ቦታ እንደማይሆን እጠብቃለሁ ብዬ ነግሬያለሁም ብለዋል። ይህ ካልሆነ አፕል ለአሜሪካ ቢያንስ 25 በመቶ ታሪፍ መክፈል አለበት ነው ያሉት። አፕል በአሜሪካ ውስጥ የሚሸጡ አብዛኞቹን አይፎኖቹን እስከ 2026 መጨረሻ ድረስ በህንድ በሚገኙ ፋብሪካዎችም ለማምረት ማቀዱንም ሮይተርስም ዘግቧል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።